ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። እናንተ ጋር እንዴት ነው? በያላችሁበት ሁሉ ዓለማት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬም እንደተለመደው እንግዲህ በሌላ ቪዲዮ መጥተናል። እጅግ በጣም ከባድ የሆነ ቪዲዮ ነው የዛሬው ቪዲዮ። አብርሃም እንግዲህ ነገሮች ባሰቡት መንገድ እየሄዱለት አይደለም። ብዙ ውዝግቦችን እያስነሳን ነው፣ የእሱና የሄርሜላ ጉዳይ ማለት ነው። አብርሃም የሚፈጥራቸው ነገሮች እንግዲህ ዋጋ እያስከፈሉት ነው። አብርሃም በጣም የሚገርማችሁ ነገር አንዳንድ ጊዜ ንቀት ነው ብዬ አስባለሁ። በቃ በሄርሜላ ላይ የሚያሳያቸው ነገሮች ንቀት ነው፣ ልክ አይደለም። ዛሬ ያደረጋቸው ነገር አበሳጭቶኛል። ለምን እንደሆነ ታውቃላችሁ? የበደላትን ልጅ ይቅርታ ነው ማለት ያለበት። በማሳሳቅ ነገሮቹን በማስረሳት ምናምን ነገሮቹን በዚህ መንገድ ለመፍታት ይሞክራል። ስህተት እኮ ነው። አብርሃምና ሄርሜላ ዛሬ የተለያዩበት በጣም የሚገርም በአብርሃም ስህተት ነው። ዛሬ አምና አብርሃምን ተቀብላ ምናልባት ከአብርሃም ጋር ዛሬ የምትሄድበትን እድል እንኳን ያበላሸው እሱ ነው። እንነጋገር እያለችው ልጅቷ ፍላጎት አላት። ሄርሜላ የመመለስ ፍላጎት አላት። አብርሃምን መተው አትችልም። ይህን እድል ግን እንግዲህ ከዳኒ ጋር አውርተዋል። ዳኒ እንደነገረን ከሆነ ኦልሬዲ በስልክ አውርተው በቃ ለመታረቅ ፍላጎት እንዳላት ያው ያስታውቃል። ፍላጎት አላት። ፍላጎቷን ግን አመጣና ውሃ ከለሰበት አብርሃም ማለት ነው። ሚኪ ከመምጣቱ በፊት እንነጋገር እያለችው ነበር። እሱ ግን የልጅ ልጅ ጨዋታ ይጫወታል። ይሄ እኮ አንዳንድ ሰዎች አላችሁ የልጅ ልጅ ጨዋታ የምትጫወቱ ማለት ይሄ እኮ ህይወት ነው። እሷ እንዴት አድርጋ ነው እሱ እንደ ቀልድ ነገሮችን ያጠፋቸውን ጥፋቶች በሙሉ እንደ ቀልድ ልተውለት የምትችለው? በህይወቷ ላይ ቁማር ትጫወታለች። እሱ በሷ ህይወት ላይ ቁማር እየተጫወተ ነው። እሷም በራሷ ህይወት ላይ ቁማር ትጫወታለች ብሎ ያስባል። በጣም የምትገርም ነው። ከዚህ ፊትም እንደዚህ አድርጎ ስለሚያውቅ ነው። ገብቷችኋል አይደል? በቃ ተጣልተው በቃ አሳስቆ ምን ብሎ ምናምን አስተዋት ተወች። በቃ የእሷን ልብ ስለሚያውቅ ማለት ነው። አሁንም እንደዛ ለማድረግ ሞክሮ ነበር፣ ግን ተበላ። ሚኪ ሲመጣ ለመነጋገር እንኳን ሰዓቱን አባከነ፣ እድሉን አላገኘም። ሚኪ ደግሞ ያደረጋቸው ነገሮች ልክ ነው። ከአንድ ወንድም የሚጠበቅ ተግባር ነው ያደረገው። እህቴ ልታፈቅረው ትችላለች፣ ግን ልታፈቅረው አፈቀረችው ማለት ደግሞ እንዲጫወትባት አይደለም። እሷን አስቀምጦ እንዳሻንጉሊት እንዲጫወትባት አይደለም። ይመለከተኛል። ማንም በእህቴ እንዲጫወትባት እድል አልሰጥም። በፍቅራቸው አልገባም። ግን ደግሞ የሚያፈቅራትና የሚያከብራት ከሆነ ላከብረው እችላለሁ። ከዛ ውጪ ግን የዋህነቷን ተጠቅሞ ግን እንዲጠቀምባት ወይም ደግሞ እንዲያጃጅላትና እንዲጎዳት አልፈልግም። ሚኪ ያደረጋቸው ነገሮች እጅግ በጣም ልክ ናቸው። አብርሃም ማፈር አለብህ። በነገራችን ላይ እሷን ብቻ ሳይሆን የእሷን ቤተሰቦች ይቅርታ መጠየቅ ነበረብህ። ምክንያቱም እሷን በደልካት ማለት ቤተሰቧን በድልሃል። ያ ብቻ አይደለም፣ የእሷ ቤተሰቦች እኮ አንተን በክብር ተቀብለው ነበር። ብዙ ችግሮች ውስጥ ስትገባ እኮ አብረው ሲጋፈጡ ነበር። አንተ ሚኪን ዛሬ እላፊ ተናገርክ ምናምን ማለት አይጠበቅብህም። አንተ ሄደ ያደረግከው ሳይከብድ እሱ የተናገረው ከበደ። አብርሃም ማድረግ የነበረብህ ሚኪንም ይቅርታ መጠየቅ ነበረብህ ጠርተህ። ምክንያቱም እሱ እኮ ሄርሜላን በቃ ከአንተ ጋር አንድ ላይ እንድትሆን ብዙ ጊዜ ሲገፋፋት ነበረ። አንድ ላይ እንድትሆኑ ከብዙ ነገሮች ጋር ሲጋፈጥ ነበረ ሚኪ። ይሄ ንቀት ሊያመጣ አይገባም። ክብር ሊያመጣልህ ነበር የሚገባው። ሚኪ ይሄን በማድረጉ እኮ ልታከብረው ነው የሚገባው እንጂ አንተ ከነ ቤተሰብ እኮ ነው የናከው። እንደዚህ ያለ ነገር ውስጥ እንዳትመለስ ብሎ ሚኪ በራሱ ብዙ ጊዜ ነግሯል፣ አስጠንቅቋልም ጭምር። ካሁን በኋላ እንደዚህ ያለ ነገር ብታደርግ ብሎ ካሁን በኋላ እንደዚህ ያለ ነገር የምታደርግ ከሆነ ከሄርሜላ ጋር ትቀጥልም ብሎ እኮ ነግሯል። አንተ ግን ለምንም አይነት ኬር አትሰጥም። በህይወት እየተጫወትክ ያለው አንተ ነህ። መጀመሪያ
ይቅርታውን ተቀበለችም አልተቀበለችም ሄርሜላና የሄርሜላን ቤተሰቦች ይቅርታ መጠየቅ አለብህ። ከዛስ ራስን ማስተካከል፣ ከችግሮች መውጣት አለብህ። ከችግሮች ከወጣ በኋላ ሄርሜላ ይቅርታ እንደምታደርግልህ ምንም ጥያቄ የለውም። ባለፈው ብላለች፣ መጀመሪያ ችግሮችህን ቅረፍ ብላለች። ሚኪም ያለው ያንን ነው። መጀመሪያ በአንተ በኩል ያለውን ችግር አስተካከል፣ ከዛም በኋላ ከሄርሜላ ጋር ትሆናለህ ብለዋለች። ይቅርታ። ስለዚህ ሰው መጀመሪያ የራሱን ችግር ሳያስተካከል ሌላ ነገር መፈለግ የለበትም። በራሱ እጅን ያጣታል። ለሄርሜላ መጸጸት መቻል አለበት ሊያደረገው። አብርሃም ጸጸት ውስጥ እንኳን አይደለም። ጸጸት ውስጥ ሳይሆን ድራማ ደምሮብኝ በቃ እንዲያርገውኝ ምናምን ክስ ላይ ነው ያለው። ሌሎችን መክሰስ፣ እሱ ባጠፋው ሌሎችን መክሰስ። በነገራችን ላይ ያፈቀርከው ማጣት ምን ያህል እንደሚከብድ ዛሬ ያየኸው ይመስለኛል። ሄርሜላ ስታጣ ከዚህ በበለጠ ነው ስትታመም የነበረው። ሴት ልጅ ናት ደግሞ። ሴት ልጅ በተስፋ እየጠበቀች አንተ እንደፈለገ ስትሆን መገኘት የሌለብህም ሰው እኮ ማለት ነው። ሩታ ብላለች ትናንትና፣ አንድ ጊዜ የመታ ድንጋይ፣ አንድ ጊዜ በእንቅፋት የመታ ድንጋይ ሁለት ቀን የመታ ከሆነ ሁለተኛ ቀን ከመታ ድንጋዩ ሳይሆን የመታ አንተነ ድንጋዩ ነው የመታው፣ ድንጋዩ አንተነ ማለት ነው ብላለች። አብርሃም ማለት ያ ነው። አብርሃም ማለት የሚንቀሳቀስ ድንጋይ ማለት ነው በቃ ማለት ይቻላል። ምክንያቱም ሁል ጊዜ ተመሳሳይ ነገር ነው የሚመጣው። ሁል ጊዜ ተመሳሳይ ስህተት ውስጥ ነው የሚገባው። ፍቅር ማለት እኮ እንደዚህ አይደለም። አንተ እንደፈለገ ስትሆን በአንተ ጋር አንተን በተስፋ የሚጠብቅ ግን በጣም ይጎዳል። በጣም ነው የሚጎዳው። ይህንን ማስተዋል አትችልም። ማስተዋል ሳትችል ቀርታ አይደለም። የሚመክሩህን እንኳን መስማት ትችላለህ፣ ባታውቅ እንኳን ማለት ነው። ቀልድ አይደለም። እሺ ይሄ ድሮ ህፃናት ሆነን ምናምን ነገር ይሄ ጭቃና አፈር ምናምን እያቦካን የምንጫወተው አይነት ህይወት አይደለም። ይሄ በቁም ነገር የሚያዝ እንጂ የእናንተ ፍቅር እኮ ወደ ትዳር ለማደግ አይደለም። እንደዛ አይደለም አብራችሁ ያላችሁት ነው ወይስ እንደዚህ እቃቃ ተጫውታችሁ ምናምን ነገር መለያየት ነው የምትፈልጉት? ለእንደዛ ላይ ነገር ደግሞ ይሄ ሁሉ ግብግብ አያስፈልግም። ስለዚህ ሚኪ አንድ ወንድም እህቱን ለመጠበቅ እህቱን ፕሮቴክት ለማድረግ የሚያደርገውን ነገር ስላደረግ አመሰግናለሁ። አብርሃም ደግሞ በአንተ ዙሪያ ያሉ ወንድም እህቶች ብቻ ሳይሆን በእሷም ዙሪያ ያሉ እህት ወንድሞቹ ሊያማቸው እንደሚችል ማወቅ መቻል አለብን። ያንተ ቤተሰብ ራሱ ቡዜኮ ነግረሃለች። ልጅቷን አንተ እየተጫወትክባት እኔ ልደግፍ አልችልም፣ ችግሮች ውስጥ አትግባ ብዬ መክሬሃለሁ አንተ ስለማትሰማ ነው ብላለች። ስለዚህ አንተ ለተዘፈክበት ቤተሰቦች እንኳን እያገዙ ላልሆነው ልክ ነኝ ብለህ ነው አንተ የሄርሜላ ቤተሰቦች እንዲቀበሉ የምትፈልገው? ቤተሰቡን እኮ ዝቅ ብለህ ይቅርታ መጠየቅና መጸጸት መቻል አለብህ። አንተ ደረትን ነፍታ ሚኪን እላፊ እየተናገርከኝ ነው ማለት አትችልም። ፍቅረኛ አይነች ምን አገባህ ምናምን ማለት አትችልም። ሚኪ ነው መብት ያለው በዚህ ሰዓት ላይ። ሄርሜላም አቋምሽን አስተካኪ ሳይሆን ስላችሁ አትታረቂው ማለት አይደለም። አብርሃም እንዲስተካከል አድርጊ። መጀመሪያ አብርሃም መስተካከል መቻል አለበት። ምክንያቱም ተመልሰሽ ለማልቀስ አትቸኩይ። ምናልባት አንዳንድ ሰዎች በማጣት ሊስተካከሉ ይችላሉ። እንደፈለጋቸው በገፍ የሚያገኙ ሰዎች ለመስተካከል ፍላጎትም የላቸውም። አዎ። ስለዚህ አብርሃም ማጣትን መልመድ መቻል አለበት። የፈለገውን ነገር አንቺን እየመጣ በፈለገው ሰዓት ሲያገኝሽ ሁሉም ነገር ረከሰበት። አንቺን ግን ሲፈልግሽ የሚያጣሽ ከሆነ ሁሉም ነገር ቀላል እንዳልሆነ ማወቅ መቻል አለበት። በቀላሉ የሚገኝ ነገር ሁሉ ርካሽ ነው። ብዙ ለፍተንበት ብዙ ታግለን የምናገኛቸው ነገሮች በሙሉ ውድ ናቸው። ይሄንን ቫልዩ ማወቅ መቻል አለበት። የተወዳችሁና የተከበራችሁ ቤተሰቦቻችን ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ላይክ እና ሼር አድርጉ። አጠር ያለ ቪዲዮ ይዣለሁ። ቪዲዮውን እያየን ሀሳብ እንሰጥበታለን። እስቲ ወደ ቪዲዮ እንሂድ።
እንግዲህ አስቡት፣ ሚኪ እየተከታተላቸው ነበረ። ግድ ነው ኃላፊነት መወጣት ስላለበት። ወንድምነት ማለት ስትወርቁ የሚያያችሁ አይደለም፣ ወንድማችሁ አይደለ? መጥፎ ቦታ ላይ የምትወርቁ እንኳን እናንተ ማንሳት መቻል አለበት። ከመጥፎ ነገር እናንተ መጠበቅ መቻል አለበት። ሚኪ ያደረገው ነገር እሱን ነው። ሕፃን አለመሆኗ አይደለም፣ ፍቅር አጃጅሏት ነው። ፍቅር አጃጅሏት ነው። እሷ ገብቷችኋል? ወጣትነት ደግሞ በጣም ከባድ ነው። ጀማሪ አፍቃሪ ደግሞ ምን ሊሆን እንደሚችል አስቡት። የመጀመሪያዋ ነው አይደለ? አብርሃም ስታፈቅር በቃ ጀማሪ አፍቃሪ ደግሞ ከባድ ነው። ምን እያደረጋችሁ ሚኪ እጅግ ልክን ያደረገው ምንም የተሳሳተው ነገር የለም። ለምንድን ነው እንደዚህ የምታደርጉት? ማውራት ካለባችሁ አንተም አይደለም ማግኘት ያለበት ቅድሚያ እኔን ነው ማናገር ያለባችሁ። ገባር አይደለም ቅድሚያ አንተን ምናምን ነገር አይደለም፣ ግን ቀድሚያ ማድረግ ያለበት እናንተን ሄርሜላን ጠርቶ ከማውራቱ በፊት የነሱ ፍቅር ውስጥ እናንተ አላችሁ። እንደ ቤተሰብ እናንተን ይቅርታ መጠየቅ አለበት። ሚኪን ይቅርታ መጠየቅ አለበት። በሄርሜላ ዙሪያ ያሉ ቤተሰቦችን ይቅርታ መጠየቅ ነበረበት። እንደዚህ ያለ ነገሮች ሃርድ አይሆኑም ነበር። ይቅርታ ከጠየቀ በኋላ የሚረዱት ከሆነ ነገሮችን ማስተካከል ነው፣ ለማሳመን መሞከር ነው። የሚቀድሙ ነገሮችን ማድረግ አለበት። ምክንያቱም ለመጀመሪያ ጊዜ ቢሆን እሺ፣ አብርሃም ሁሌ የሚደግም ነው። ዳግም ብንለው ጥሩ ነው ስሙን ራሱ። ሌላ ቤተሰብ ክብርሽ እንኳን ቢያንስ ስነ ስርዓት አይኖርሽም? ይሄ ዝም ብሎ ባጃጃለሽ ቁጥር የምትጃጃው? አዎ የቤተሰብ ክብር የሚባል ነገር አለ። ገብቷችኋል አይደል? ሁል ጊዜ ቤተሰብን ማሰብ መቻል አለብን። የምንራመድባቸው መንገዶች በነገራችን ላይ ለሴት ልጅ ደግሞ በጣም ከባድ ነው አይደል? ቤተሰቦችሽ የማይሆን ቦታ አንቺን ሊያገኙሽ አይገባም። አብርሃም በነገራችን ላይ አንቺን ለመርሳት ብዙ ጊዜ ላይፈጅበት ይችላል። አንቺ ነሽ በሱ ፍቅር እየተብሰለሰልሽ ብዙ ጊዜ ልትቆይ የምትችይው ጥሎሽ ብሄድ ማለት ነው። ማሰብ መቻል አለብሽ ሰፋ አድርገሽ ማለት ነው። አንቺን የሚያፈቅርሽ ከሆነ ስለ ፍቅራችሁ ክብር ሊኖረው ይገባል። ለፍቅራችሁ ክብር ሳይኖረው ከአንቺ ጋር መቆጠሉ ትርጉም የለውም። ነገም ዋጋ ነው የሚያስከፍልሽ። ይሄ ማወቅ መቻል አለብሽ። አረ በጣም ነው የምታስጠይቀው ሄርሜላ እኮ ሚኪ አንዴ ነው ያወራናት እኮ ነው። ምንድነው እንግዲህ ሄርሜላ አመጣጧ ከአብርሃም ጋር ለመታረቅ ነበረ። የሚኪ መምጣትን በጣም አስደንግጧታል። ያላሰበችው ነገር ነው የተፈጠረው። አብርሃም ግን እድሎች ነበረው የማውራት እናውራ እያለችው ነበር። እሱ ግን በማሳሳቅና በማጃጃል ለማለፍ ሞከረው። ነገሮቹን በቃ ለዘብ ለማድረግ ሞከረ። ሊያታልላት ሞከረ። ግን አልሆነም፣ አልተሳካለትም። ሁል ጊዜ እኮ ተመሳሳይ ነገር ላይሳካ ይችላል። ገብቷችኋል? ዛሬ የተሳካላችሁ ነገር ነገ በዛ ቦታ ላይ ሊሳካላችሁ ይችላል ማለት አይደለም። የተገናኙት ሊያወሩ ነው። ገባህ? ሌላ ነገር ሊፈጠር ሳይሆን ለመነጋገር ብቻ የተገናኙት። አብርሃም ያለበትን ነገሮች ምናምን ነገር ሊያስረዳት የተፈጠሩት ነገሮች ላይ ተነጋግረው ነው። ዳኒ ባለፈው ተረዳዳን አይደል? ተነጋገር በቃ። ሄርሜላ ወስናለች። ይዘው ሂድና እኔ እናፋው። ለምን ይዘውን መሄድ አይደለም እዚህ ጋር ራሱ ማለት ነው። ሚኪን በዲሲፕሊን ነው ማናገር ያለበት። በነገራችን ላይ ይቅርታ ማለት ያለበት እዚህ ጋር እንኳን ሌላው ይቅር፣ እዚህ ጋር እንኳን ይቅርታ ማለት አለበት። ሚኪ አዎ ልክ ነው። የተፈጠረው ነገሮች በነገራችን ላይ ስህተት ብንሰራ እንኳን ባንሰራ እንኳን ማለት ነው እሺ፣ ባለ ጉዳይኛ ነን አይደል? ቢያንስ ነገሩን ለማልዘብ እንኳን ለዘብ ለማድረግ ሰው እንዲያዳምጠን፣ ምክንያቱም በእኛ በኩል ነው ጥፋት የመጣው። ይቅርታ ስለተፈጠረው ነገር ይቅርታ፣ ግን ደግሞ ጉዳዩ እኮ እንዲህ ነበረ፣ እኔንም እንድትረዱኝ እፈልጋለሁ። በእኔ ምክንያት ለተፈጠረ ነገር ግን በጣም ይቅርታ፣ በዚህ ጉዳይ ነው ላገኛት የፈለግኩት፣ ይሄን ላወራት ነበር የመጣሁት። አንተም ብትሰማው ችግር የለውም ብሎ ማስረዳት ይችላል። አንተ ሄድልኝ አንቺን ላወራሽ የሚባል ነገር የለም። የተለየ ነገር የምታወራው ነገር የለም። ምን ሄዶ ነገር የለም። ምን የምታወራው ነገር የለም። በቃ እህቴ ነች አይደል? አንተ አይመለከትህም እኮ አሳልፌ ሰጥቼ ነበር። ፍቅረኛዬ ነች። ገባህ? ፍቅረኛዬ ነች፣ እህቴ ነች። እንግዲህ ሄርሜላ ምርጫሽን አሳውቂ።
ከአብርሃምና ከሚኪ አሳውቂ እስቲ እንወቀው። ፍቅረኛ አሳልፌ ሰጥቼ ነበር፣ በአግባቡ አልተወጣም። አሁን እኔ ይዤ መሄድ መብት አለኝ። አዎ በአግባቡ ኃላፊነቱን ሊወጣ አልቻለም አብርሃም። ብዙ ጊዜ ደጋግሞ ሚኪ ሄርሜላ ከአብርሃም ጋር እንድትሆን ብዙ ጊዜ አድርጎ ነበር አይደል? ምን ዋጋ አለው? በራሷ መንቀሳቀሳችሁ ነው። ህፃን ልጅ ነች። አዎ እንደ ህፃን ልጅ እያጃጃልካት ነው። ምንድነው ያደረካት ነበር? አዎ በጣም ነው ያጃጃልካት። የልቧን ስላየ ነው፣ በአንተ እንደማትጨክን ስላየ ነው እንደዚህ ያደረካት። ያወሩ ነው አይደል? ከተስማሙ ይቀጥላሉ። ተከታተልኳችሁ ነበር። ገባ አይደል? ሄርሜላን የሆነ ነገር አድርጋችሁ ባለፈው ጭንቅላቷ ላይ ተጽዕኖ ፈጥረባታል። ከባድ ነገር ተፈጥሯል ማለት ነው። ሄርሜላ ታማለች ያልኳችሁ ለዚህ ነበር። ሄርሜላ ያረጋጋት ነው እንደዚህ የምትሆነው። ሲጀመር አንተ ቀድመህ ራስህን አስከብር ነው ሄርሜላ ጋር መድረስ የምትችለው። አዎ ቅድሚያ የሚቀድመው ይሄ ነው። በራሳችሁ በኩል ያለውን ችግር መፍታት መቻል አለባችሁ መጀመሪያ። ከዛም በኋላ ነው አይ ዶንት ኖ አንዳንድ ሰዎች እንዴት እንደሚያስቡት አላውቅም። ሰማያለም ከተላፊ ንግግር እየተናገርክ ነው ያለው ገብቷል። ልክ ነው። ምንም ላፊ አይደለም ይሄ እጅግ በጣም ልክና ልክ የሆነ ነገር። እኔና እሷ አውርተን እንጣላም እኔና እሷ በቂ ነን። ገባ የሚባል ነገር የለም። የሚባል ነገር የለም። ባለትዳር አይደላችሁም። ደግሞም የመጀመሪያ ጥፋት ወይ ሁለተኛ አይደለም። ብዙ ጊዜ እንደዚህ ያለ ስህተቶችን ሰርተ እሱ ራሱ ገፋፍቶ ሚኪ ራሱ አንድ ላይ እንድትሆኑ አድርጓል። ይሄ ደግሞ የቤተሰብን ጉዳይ ነው። እሷን ሳገኛት አንተን አማክሬ ወይንም አንድ አግኝቼ አይደለም ከሷ ጋር ፍቅረኛ ይሆንኩት ማለት ነው። ካገኘሃት በኋላ ደግሞ መጫወቻ ትሆናለች ማለት አይደለም። አንዳንድ ሰዎች አይገባቸውም። ባይዘው እንደ አብርሃም አይነት ሰዎች አይገባቸውም። ተመካክረው ላይሆን ይችላል፣ ወይም ደግሞ እሱን አማክረው ላይሆን ይችላል። እንደ ወንድም ግን ይመለከተዋል። እናንተ ሁለታችሁ አውርታችሁ ተግባባችሁ ማለት ስትጫወትባት ዝም ይላል ማለት አይደለም። ሚኪያስ መንጣቱ ትክክል ላይሆን ይችላል፣ ግን ደግሞ ሰሚኛለሽ ሄርሜላ እዚህ ቦታ ላይ ተመለከተው አብርሃም እንደዛ እንድትናገረው እውነት ነው። ይሄ ነው በቃ አንቺ አቋም መሆን ያለበት። ቤተሰብሽን ያላከበረ አንቺን ያላከበረ ቤተሰብሽን አያከብርም። ቤተሰብሽን ያላከበረ ደግሞ አንቺን ሊያከብር አይችልም። ይሄ መታወቅ መቻል አለበት። አይመለከተኝም ብለን የምታስበው እኔ ብዙ ጊዜ ስጎዳ አይሆንም። እኛ አልፈቀደን። አንተ የትኛው ሰው ነህ ሄርሜላን በምን አይነት መንገድ ልታገባት ያሰብከው? አይገርምም? ለዚህ መልሳለሁ። በነገራችን ላይ አንድ ሰው አንድ ወንድ አንዲት ሴትን ሲያገባ ቤተሰቦቿንም አብረው ነው የሚጋባው ማለት ይቻላል። ተዋሃደ ማለት ነው። ቤተሰብ ሆነ ማለት ነው። እሷም እንደዛው አንድ ወንድ ስታገባ የሱም ቤተሰቦች በሙሉ ነው የምታገባው። ምን ለማለት እንደፈለኩ ገብቷቸዋል። ተዋሃደች ማለት ነው ቤተሰብ። እሷም የሱም ቤተሰብ ማክበር አለባት፣ እሱም የሷን ቤተሰብ ማክበር መቻል አለበት። አለቀ። ይሄ ከሌለ ትርጉም የለው። አልተጋቡም ማለት ነው። እኛ እኮ የቤተሰብ ክብር ይባላል አይደል? ሄርሜላን ስታከብር እኮ ነው እኛ የምታከብረው እንጂ ሄርሜላ ላይ ተንኮል እያሴርክና እዛ ጋር ሌላ ነገር እየፈጠርክ እኔ እንዴት ነው ተቀባይነት? እውነት ነው። በቃ ሚኪ እጅግ በጣም ልክ ነው። እንዴት ነው ተቀባይነት? እሺ ቆይ አንዴ ልንገርህ። አንተ ሁለቱ እንዲስማሙ ነው የምትፈልገው ወይስ እንዲለያዩ ነው የምትፈልገው? እንዲስማሙ ነው የምትፈልገው? እንዴት ነው እንዲስማሙ የምትፈልገው? በዚህ ሁኔታ ችግሩን ሳይፈታ በቃ አለቀ። አብርሃም እኮ በአንድ እጁ ችግር ይዞ በአንድ እጁ አይገርማችሁ? ይሄ እኮ ነው ጣለው። መጀመሪያ እጅ ላይ ያለውን ችግር ጣለው። ገባ? ይቺ ልጅ እኮ ትናንትና ላይ ለሱ ብላ እኮ ነው ብዙ ነገሮችን ስትሆን የነበረው። እሱ ግን እዛ ጋር ሌላ ነገር እየፈጠረ ነው። ከአብርሃም ጋር እንደሆነ በጣም ብዙ ምክር የሚያፈረኝ ሰው ነበረ፣ ግን ደግሞ ምናልባት ወክል ይሆናል ይጃጃል ይችላል። ግን ደግሞ ተጃጅለሻል። እጅግ ልክ ነው። ብዙ ጊዜ ሆናለች፣ ተጃጅላለች። ምንም ጥያቄ የለው። ሀሳብ ላስቀይርሽ አይገባም። አሁን እኮ ሰላም ሆነን ነበር ሄርሜላ አንቺ አይደል? አልሆናችሁ፣ ምንም አልሆናችሁ። ስላሳካት እየታረቃችሁ መሰለ። አንተ የምታወራቸው ነገሮች እሷን ስላሳቃት ታረቃችሁ ማለት አይደለም። አብርሃም ራስህንም አትሸውድ እንዴ። ሰላም ሆነን ነበር። እሱ ስለመጣ አንቺ ሀሳብ ልቀይር ነው። ምንድነው ሰላም ሆናችሁት? አልፈልግህም ከዚህ በኋላ እኔ ቆርጦልኛል፣ በቅቶኛል ብለሽ ስትነግሪኝ ነበር። አሁን ምን ተገኘና ነው ከሱ ተለጠፈሽ አምሮባል ምናምን ነገር ስትይ ስለፈራች ነው እንደዛ። እንግዲህ እሷ ልቧ አብርሃም ጋር ነው፣ ምንም ጥያቄ የለው። አብርሃምን እጅግ በጣም ስለምትወዱና ማለት ሄርሜላ በአብርሃም የመቁረጥ ልብ የላትም። ይሄ መታወቅ መቻል አለበት። እቺ ውስጥ ያለው ነገር ነግሯለች። አሁን አንተ እዚህ ጋር መተህ ሐሳቡን ለማስቀየር በመጓተት ለውጥ አይመጣም። አብርሃም በራስን ያጠፋው ግን ሄርሜላ ከአብርሃም እንደማትቀር ምንም ጥያቄ የለው።
አብርሃም ልጅ ካጀንት ጎዳታለህ ልቀቃት አብርሃም ሌላ ነገር እንድንገባ እሺ አንዴ ያውራት በቃ ፍቃድለት ምንድነው ታውራት ምንድነው እንደዚህ እየነካካ ልጅቷ ለማታለል የምትሞክረው እውነት ነው እየነካካ ምናምን እየደባበሰ እያሳሳቀ ምናምን ነገር ውሃም ሲወስድ እያሳሳቀ ነው ይባላል አይደል እንደዛ ለማድረግ ነበር አብርሃም ያሰበው አልተሳካለትም በጣም ልጅ የምትታለለው ገና እንደ ፍሬ ልጅ ናት እኮ በእንደዚህ አይነት መልኩ ሄርሜላ ለማጃጀል አትሞክር ሄርሜላ ወደደች አሁንም ካንተ ጋር ብትቀጥል ከኛ ጋር ያለ ኬዝ ደግሞ አይበቃ ገባህ ከቤተሰብ ጋር ያለ ጉዳይ ደግሞ ከባድ ነው ገብቷችኋል አይደል ቤተሰብ ከባድ ነው ከያዘ ነው መቼም አትኖርም አብረን እዛ ጋር የተፈጠሩት ነገሮች እና መኪና ውስጥ ያደረካቸው ነገሮች ለኛ ምላሽ አይደለም እነሱን ብላ ያቀነባበሩት ነው የሚባል ነገር የለም ራስ የሄደ ወጥመድ ውስጥ እየገባ እንግዲህ አሁን ሚኪያስን ጥፋተኛ ለማድረግ ይሞክራል አንተ ራሱ ስንት አይጸጽተም ላደረካቸው ነገሮች እኮ ጸጸት የለም ወቀም ማለት ነው ሚኪያስ እኔ የሷ ወንድም ስለሆንኩ በጣም እያከበርኩ በጣም ስፔክት አድርጌ ነው ዝም ያልኩት ግን ምን ልታረግ አስበህ ነበር ባታከብረው ልትመታው አይ አብርሃም በጣም ብዙ ነገር ይጎልሃል ባይዘይ ግን ደስ አይልም ያላየኸውን በስነ ስርዓት አብሬ ያልነበርከው ነገር ነው እያወራህ ያለው ቦታው ላይ አልነበርክም አላየህም ምን እንደተፈጠረ አታውቅም አይደል አንደኛ መገኘት የሌለበት ቦታ ላይ ትገኛለህ ይሄ ልክ አይደለም አትገኝ ብሎሃል እሱ ራሱ የሌለበት ቦታ ላይ እየተገኘ ነበር ከዛ ሲቀጥል ከፍቅር ጋር ስትሳሳም አንደኛ ቪዲዮ ወጥቷል ከዛን ሲቀጥልም ደግሞ እንደገና ይሄ እንግዲህ ሲነሳበት ያሟል አብርሃም ለምን ጥፋቱን ስለሚያውቅ ማለት ነው ያለው ነገር ከኛ ጋር ቁጭ ብሎ ማውራት ይችላል ሄርሜላ እንዴ እናንተ ልኳር ለሚያገባው እሷን እኮ ነው የሚያገባው የሚባል ነገር የለም ዳኒ እንዳትሳሳት እሷን ሳያገባ ከነሱ ጋር ይዋሃዳል አለቀ ደህና መልካንም ፍላጎት አልፋት ነገር ሄርሜላ ሀሳብሽ አቀይሪ እሱ ሲመጣ እንዴ ሰላም ሆነሽ ልትታረቂ ነበርኩ እንዴ ስለ ሀሳብሽ የሚያስቀይርሽ አይደለም ለምን ነው ሀሳብሽን የሚያስቀይረው እሱ ለምን ሀሳብ ማስቀየር አይደለም እኮ ዳኒ ገና እናውራ እያልኩት ነበረ ስለተፈጠሩት ነገሮች እንደገና ቤተሰብ ስለሰሙት ነገሮች እናውራ እየሞከርኩ ነበረ ተመልከቱ እናውራ እያለችው ነበር ችግሮቹን እናውራ ስለተፈጠሩ ነገሮች እናውራ አውራኝ እያለችው እሱስ ይዝናና ነበር ከባህላ አንዴ ተረጋጋ እያልኩት ነበረ ቆይ አንዴ እናውራ እያልኩት ነበረ ዳኒ አንዴ እኔ ማውራት የምፈልገው ነገር አለ እያልኩት ነበረ ከቻልክ አብርሃም ከሄርሜላ አጠገብራል ቤተሰቦች እንዳለ ዞሮብሃል ነገሮች አለቀ ሁሌ የተቀበለ ሁሉ ተቀብሎ ይቆያል ማለት አይደለም በዛ ሪትም ውስጥ ከቆየ ልትከበር ትችላለህ እንዲ የምትጫወት ከሆነ ግን ቻው ተቀባይነት ታጣለህ ቅድሚያ ማስተካከል ያለበት ራስህ ከኛ ጋር ደግሞ ቆይታ ማውራት የምትፈልግ ከሆነ ታውራ እኔ ምላሽ ነገራቸው ነው እስቲ ምላሽን እንስማ ለዛሬው ማለት ነው አንቺም እዚህ ቆመሽ አታዋርጂ መናገር ያለብሽ መጋፈጥ ያለብሽን ተጋፈጭ ነው እንዴ እኔ አላዋረድኩም ኮሚቴ እሺ እስካሁንም በእኔ ጉዳይ ስላዋረድኩ ይቅርታ ግን ደግሞ እውነት ነው ይገባዋል ምክንያቱም እንደ ቤተሰብ ኃላፊነት ስላለበት ማለት ነው አብሽ ቆም ብለህ የምታስብ ከሆነ ሚኪያስ ትክክል ነው ምክንያቱም በጣም ብዙ ነገር ሴትነቴን የማያስከብር ነገር ቤተሰብን የሚያስከብር ነገር እየሰማ ነገር ነው አዳምጠኝ ሊያዳምጣት እንኳን ፍላጎት የለውም ለምን ስህተቱን ስለሚያውቅ ማለት ነው ሚኪያስ ትክክል ነው ምናምን ብሎ ሚኪያስን ለመክሰስ ይሞክራል ቤተሰብን የሚያሰድብ ነገር አንቺ ራስሽን ብቻ አጠብቂኝ ያለ ብዙ ጊዜ ቤተሰቦች እየተደውሉ ከቤተሰብ ያጠገብ ነው መሆን ያለብኝ አብርሃም በቃ ከቤተሰብ ያጠገብ ነው መሆን ያለብኝ ምክንያቱም ብዙ ጊዜ ቤተሰቡን ገፍቶ የሄደ ሁሉ ማለት ነው በኋላ ያለቅሳል ቤተሰብ እያንዳንዱን ነገር ላይ በቃ ማወቅ ያለበትን ነገር ማወቅ መቻል አለበት እሷን የሚጎዳት ቤተሰቧን ጥላ አንተ ጋር ከመጣች ትልቅ ስህተት ነው ተመርጪ ሁሉ ጊዜ እንዳሳፈርከኝ ሁሉ ጊዜ በቤተሰቦች ብዙ ነገር እንዳደረግኝ ያለው በነገራችን ላይ በማውራት ሳይሆን በማድረግ ነው ችግሮች የሚስተካከሉት በማውራት ነገሮችን ለማስተካከል ትሞክራለህ ልታሳምን ትችላለህ ግን ደግሞ ሄድና እንዴ እናውራ ወሬት ማለት አብርሃም ማለት የምትፈልገው ነገር እየነገረች ነው አንተ በጣም ብዙ እድል ሰጥቶ ነበርኩ ሚኪያስ ወንድም ነው አንተና በሄርሜላ በጣም ብዙ እድል ማለት ነው አልተጠቀመበትም ለማህደን እኮ መቀኛ ሆኜ እኮ አይደለም ከዚህ በላይ መቀኛ አትሆንም ባይዘው መቀኛማ ቢሆን ከመጀመሪያው ማገናኛችሁ ነበር አንተ ግን ብዙ ችግር ውስጥ ገብተህ ራሱ ካሁን በኋላ እንዳጎዳት እያለ ደጋግሞ ሰጥቷል እኔ ሄርሜላ እስክትሞት ድረስ ነው ምን እስክትሆን ድረስ ነው ቆይ ላንተ አሳልፌ መስጠት ያለብኝ ገባ አይገርማችሁ እስክትሞት አይሆንም አይቻልም በሚገባ ክብር ሙሉ እኮ ሰጠው አይደል 5-6 ጊዜ እኮ እድሎችን ሰጠው አስጠነቀቅኩ ላንተ ወላኩ ተጋፍጫለሁ ዛሬና እውነት ነው ቀደም ያልኳችሁ ይሄን ነው እንግዲህ አንተ መለየትን ያስደስቶኝ አይደለም ግን አንተ ትክክለኛው እንደየሆንክላት አይደለም ወንዱን መጀመሪያ ወንድ ሁን ሄርሜላ ቆይ አንዴ ቢያንስ ይኸውልህ ያላት እሷ ደግሞ በቃ አትችልም በቃ ና ስማ ሚኪ አልሆነም ምንም ማድረግ አይቻልም እንግዲህ ቢያንስ ያላችሁ ነገር ለመረዳ ሞክር ኬት ነው የመጣው እንዲህ ነው የሚያመው እንግዲህ አብርሽ እንዲህ ነው የሚያመው እሺ እሷ ጋርም ያለው ህመም ከዚህ ይብሳል
የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው